በሞተ ወንድምህ ላይ መነጋገር በራሱ ከባድ እንደሆነ ይገባኛል። ወንድሞቼ አብሮ አደጌ አብረን ኩልከና አንድ ቀን ድቁና የተቀበለን አብረን እንደው ይሄንን ልቅሶ ሲሰሙ ጴንጤዎች እንደምን ይሰማቸዋል? ቀለሜ ትናንትና ሙሸታም ነበረ፣ እግዚአብሔርን የማይፈራ ነበረ፣ ዛሬም የማይፈራ ነው፣ ዛሬም ተሳዳቢ ነው፣ ዛሬም በቤተክርስቲያን ላይ የሚያምጽ ነው። ይሄንን ሰው ደግሞ ፕሮቴስታንቶች ወንጌላዊ ብለው ይዘውታል። ወንጀለኛን ሰው ወንጌላዊ የሚሉ ነው ስላለ በቅዱስ ቁርባን የሞተ ከሆነ ወንጀል ስለሆነ ቤተክርስቲያንም የገድሉ ሰዎችን መጠየቅ አለባቸው። ሁለተኛ ያ ድምጽ ያበበ ጉልላት እንዳልሆነ እዚሁ ላይ መረጃ አቀርባለሁ። ያቀረበው ድምጽ ማለት ነውና ያበበ ጉልላት ምንድናቸው እነዚህ ሀብተወልድ ሰዎቹ አላወቋቸው። እነኛው ያበበ ጉልላት ወንድሙ ነው። በእጁ ላይ ነው የሞተበት። የዛሬ 10 ዓመት በእጁ ላይ ነው የሞተበት። ወንድሙ ነው፣ የሥጋ ወንድሙ። ይሄ በጣም ትልቅ የምስራች ነው። ቆይ በደንብ አወራዋለሁ ይሄን ልጅ። ይሄማ በጣም ትልቅ ደስታ እኮ ነው። ወንድማችን ሰላም ላንተ ይሁን። አውራኝ ቀሲስ አንዴ ይሰማዎታል? ይሰማኛል ግን ይቆራረጣል። እሺ ቦታ የቀየራችሁ ዳዊት ቦታ ቀይሩ። ዳዊት ቦታ ቀይሩ። ይሁን ግድ የለም። መዝሙረ ዳዊት ነው ስሙ። ይሰማል መዝሙራ ይሰማል አባ ኮፒሊንግ ያበበ ጉልላት። እሺ ቀጥል አሁን ተናገር። አንተ ካሳው ኧረ እባካችሁ ኮፒሊንግ ሸር አድርጉት። ተው መረጃውን ንገራቸው። የቅድሙ መረጃ ንገራቸው። እኛ ሰማልን። ወይኔ ሪፖርት ያርሰው ማዳምጨዋለሁ። ትክክለኛና አይደለም። የዲያቆን በትረ ድምጽ ነው የቀደሰው። ዮሐንስ ወልደ ነጎድጓድ የቀደሰው ቅዳሴ ነው ብለው ትክክለኛ ነው። አበበ ጉልላት ወደ ቤተክርስቲያን ሄዶ ቀድሶ በስጋው ወደሙ ብሎ እንትን ላይ ያወጣው ውሸት የራቀ ውሸት ነው። አበበ ጉልላት የሞተው የካቲት 13 እሑድ ቀን 2008 ዓመተ ምህረት ነው። ስለዚህ የእርሶ መልስ ትክክለኛ መልስ ነው። ይሄ የአበበ ጉልላት ድምጽ አይደለም፣ የዲያቆን በትረ ድምጽ ነው ብለው ነው መልስ የሰጡት። ትክክለኛ ነው። እኔ ወንድሙ ነኝ። ቆይ ወንድም አለ የራቀ ውሸትና ሐሰት ነው። ቆይ አንድ ጊዜ ደምረው እሱ ያለው አንድ ጊዜ መዝሙር አንድ ጊዜ ከቅርታ ጋራ በጣም እየተቆራረጠ ነው። ደምረው በእኔ ላይ ብልግባ እኔ ጋር ትመጣላችሁ። አይ እዚሁ ችግር የለውም። እዚሁ አሁን ድምጽ የእሱ ነው ችግሩ። አይ የእሱ ነው ችግሩ። እሺ አንድ ጊዜ በጣም ጥሩ ነገር ስለሆነ በጣም ደስ ብሎኛል። ሚውት እስኪ አድርገው አንዴ ደሜ ሚውት አድርገው። እሺ ሚውት አድርገው። ድምጽ አለ አንተ ጋር ደሜ። እሺ አውተው። እሺ አሁን ከታች ያላችሁ ሰዎች ኮፒ ሊንክ አድርጉ፣ ያለማቋረጥ አድርጉ። ይሄ በጣም በቤተክርስቲያን የተዋሸ ውሸት፣ በቤተክርስቲያን ላይ የተቀለደ ቀልድ፣ በቤተክርስቲያን ላይ በክርስቶስ ስጋና ደም ላይ ነው ይሄ ሰውዬ የተዘባበተው እና እነዚህ ወንድሞቻችን ደግሞ እንደሚታወቀው እውነት ለመናገር ብዙ ማጥራት የምንፈልጋቸው ነገሮች ስላሉ ወንድሙ ስለሆነ ያበበ ጉልላት የተባለው ሰውዬ ወንድም ስለሆነ በስነ ስርዓት ሪከርድ የምታደርጉ ሪከርድ አድርጉት። ይሄንን ማስረጃ በደንብ እንድታሰሙት እንፈልጋለን። እንዲጠራላችሁ የምትፈልጉ ሰዎች ካላችሁ ከታች ግቡ፣ እናስገባችኋለን። ሙሉ ሞዴሬተር ስጠኝ ሀብተወልድ ለኔ እና ወንድሞቻችንን በስነ ስርዓት እናወራቸዋለን ማለት ነው። ማን ነበር ስምህ? ይቅርታ
መዝሙረ ዳዊት ማን ነበር ስምህ? ትክክለኛ ስምህን ለመጥራት እንዲመቸ ብዬ ነው። አንሚውት አድርገው። አባታችን እኔ መዝሙረ ዳዊት ነኝ። ዳዊት ነው ስሜ ትክክለኛው ማለት ነው። ኦኬ አንተ የአበበ ጉልላት የተባለው ወንድም ነህ? እኔ አስተምሮ ያደቆነኝ ልጅ ነኝ። እኔ አበበ ጉልላት አስተምሮ ያደቆነኝ ልጅ ነኝ። እኔ ይሄ ደግሞ ወንድምዬው ጉልላት የሥጋ ወንድሙ ነው። ኦኬ የት ነው ቦታውን መንገር ትችላላችሁ? ችግር ከሌለው ችግር ካለ ብረመኛ ያው አበበ ጉልላት ተወልዶ ያደገው ፈረቀሳ ጃዊ መስኮቤ ስላሴ ቤተክርስቲያን ነው ቀድሶ ያደገው። ሌላ ቤተክርስቲያን አልገባም። አይንተ ስለነበረ ቦኩ ደብረ ምሕረት ቅዱስ ሚካኤል አዳማ ደውዬለት ያው አገናኝቸው ነው ደሜ። በጣም እናመሰግናለን እናንተ ሁለታችሁን። በመጀመሪያ ወንድሙን በእርግጥም የአበበ ጉልላት የሚባል ወንድማችን በመሞቱ የተሰማኝን ሐዘን እገልጻለሁኝ። እንደገና ወንድሙንም እግዚአብሔር ያጽናህ ማለት እፈልጋለሁ እውነት ለመናገር እና እንግዲህ ይሄ አሁን ወንድሞቻችን እናንተ እንደምትነግሩን አበበ ጉልላት አገልጋይ የነበረ የቤተ ክርስቲያናችን ልጅ ነው። ኤርሚያስ የተባለ ሰውዬ ደግሞ ያለን ምንድነው አብሮ አደጌ ነው፣ አብረን የተማርነው እና የጥቅምት መድኃኔዓለም የወረዳው ከተማ ሊቀድስ ሄዶ ላሰማችሁ አንድ ጊዜ ድምጹን ላሰማችሁ። በጣም ጥሩ የሚሆነው እያሰማዋችሁ ቢሆን ነውና ላሰማችሁና አስተያየት ማርያምን እውነት ለመናገር እግዚአብሔር በሚያውቀው በጣም ወድየባስ ማለት በጣም ከባድ ነገር ነው ይገባኛል። ምክንያቱም ወንድምህን ያጣው በዚህ አጋጣሚ በጣም ነው ማዝነው። በጣም ሶሪ፣ አይዞ በርታ፣ ሁላችንም ወደዚያ እንሄዳለን። በጣም ሊያመውም ይገባዋል። ምክንያቱም ወንድሙን አጥቶ እንደገና ደግሞ በቤተ ክርስቲያን ላይ ደግሞ በእምነቱ ላይ ነው የዋሹበት። ወንድሙንም አጥቷል፣ ቤተክርስቲያንንም የራሱ ቤተክርስቲያን ላይ በእናቱ ቤተክርስቲያን ላይ መዋሸቱ ምንም ጥያቄ የለውም። አንተ ብቻ ሳይሆን ሁላችን ነው ያመመን። አንዴ የሆነ ቪዲዮ ላሰማችሁና ከዛ በኋላ እናንተ አይታችሁ አስተያየት ትሰጡበታላችሁ። አንዴ እያነባ አብይ ተዋሕዶ ቤተክርስቲያንና በሊቃውንቶቿ ላይ ሲዋሽ ነበር። ህይወቱ በሙሉ እየመራ ያለው በውሸት ነው። ልመና በውሸት ነው። ገንዘብ የሚሰበሰበው በውሸት ነው። ትምህርቱ የውሸት ነው። ለማንኛውም እስኪ ዛሬ ግትልትሉን እንስማው። ኮፒ ሊንክ ሼር ማድረግ አታቁሙ ፕሊስ፣ እየተቆራረጠባቸው ነው። ጊፍትም ስጧቸው ለነሱ። በዚያን ቀን ነበሩ ካህናትና ዲያቆናት ልጆች ቁጭ ብሎ ተሰምቶ ነበር እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ያለኝ ቀኝ ቆንጅዬ የሚያምር ወጣት አልኩ ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። የጥቅምት መድኃኔዓለም ያውራጃው ከተማ ላይ ክብረ በዓል ስላለ ያውራጃው ከተማ የታገረ ዛይዶ ቅዱስ ተጋበዘ። እየተሰማችሁ ነው ዳዊት? አው ወይ አይ ልጆቹን እስኪ አይ ቲንክ እነሱ ጋር የቆመ ነገር ነው የሚታየኝና ለነሱ ጊፍት ስጧቸው። ለነሱ ጊፍት ስጧቸው ኔትወርኩ እንዲለቃቸው ለነሱ የጊፍት ምልክቷን ለነሱ ስጧቸው እና ኮፒ ሊንክ አድርጉላቸው። ለሌሎቹም ሸር አድርጉት። ይሄንን ዓለም አቀፋዊ ውሸት በሀብተወልድ ደምረው ቤት ፌርስትልን ሀብተወልድ በነገራችን ላይ ትልቅ ስራ የሰራው ሚውት አድርገው አንተ ጋር ድምጽ አለ።
አዎ ምንድነው ቀሲስ ምንድነው ልክ እኛ በተለይ እርሶ አበበ ጉልላት አልሞተም እያሉ አልነበሩም ወይ እያሉ ነበር። እኔ ደግሞ የሰማሁት እርሶ ስለ አበበ ጉልላት ምንም እንደማያውቁ ነው የማውቀው። እርሶ አልሞተም ብለው የተናገሩት አበበ ጉልላትን ሳይሆን ዲያቆን በትረን እንደሆነ ነው የሰማሁት። ይሄኛው እንዲጣራ ብዬ ነው እርሶ ጋር እንትን ያለ ታት የሚባል ይኑር አይኖር ታላቀም እኔ የተከራከርኩት አንደኛ በቅዱስ ቁርባን አበበ ጉልላት የሚባል ሰው ቤተክርስቲያን አልገደለችም፣ ሁለተኛ ያሰማው ድምጽ ያበበ ጉልላት አይደለም ነው። አሁን ላሰማ ይሄ ድምጽ ያበበ ጉልላት ነው ወይ የሚለውን ልጆቹ ራሳቸው ያረጋግጡልናል። አዳምጡ እየሰሙ ስለሆነ። እሺ በጣም ድምጻዊ ነው። ከገጠር ያወራጃው ከተማ ዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ ተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማቸዋለሁ። ቅዳሴ ላይ በጣም እንበ እየመጣ ስለሆነ ሰርፕራይዝ እዚሁ ያሰማን ነው። እዚሁ ማስረጃ እንግዲህ አበበ ጉልላት ድምጽ ሊሰማ ነው። በደንብ አድምጡ። ይኸው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ወንድሜ በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት ኦኬ። ዲያቆን አበበ ጉልላት እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን የቆምን ስሙት። የሱ ድምፅ ነው። ኢየሱስ ሰምታለች። አሁን የካህናቱ አብሮ ስላለ በቀን አንድ ቀን ጥቁን የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደገን አበበ ጉልላት ይባላል። በቅዱስ ቁርባን የገደሉ ሲላል ስሙት። አንዴ ሳልቀብረው ወንጌል ነግሬዋለሁ። ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ እንደዚህ ለሰማችሁት ነው። በቅዱስ ቁርባን የገደሉት በቃ ይሄ ነው። ለምንድን ነው የሚያገኘው ነገር? በቃ ምንም የሚያገኘው ነገር አንደኛ ይሄ ድምፁ የሱ አይደለም። ሁለተኛ ደግሞ በዚህ በተደራጀ ሁኔታ እኛ ወረዳ ላይ ወረዳው መርቲ ወረዳ ነው የሚባለው። የወረዳው ትልቁ በቤተክርስቲያን መድኃኒዓለም ቤተክርስቲያን ነው የሚባለው። በእንደዚህ በተደራጀ የተቀዳ የተቀረጸ ነገር የለም። በቃ ማንም ወረዳው ቤተ ክህነት መመስከር ይችላል። መቃብሩ ማየት ይቻላል። ስለዚህ ሐሰት ነው። እሺ ወዴት እሱ ምንድነው የሚፈልገው? ፒሊንግ ሼር በቃ ያው ላይክ ፒሊንግ በቃ ሼር አድርጉልኝ። ገንዘብ ልሰብስብ ነው። አንደኛ የሰይጣን የሆኑ ነገር የክርስቶስን ነገር ስለማይወዱ ስጋው ደሙ ገዳይ ነው እንደ ስጋው ደሙ እንደዚህ ነው እንደ ካህናት እንደዚህ ነው እንደ ብለው ግንዛቤ ያሌላቸው ሰዎች ኮፒ ሊንክ ሼር እንዲያደርጉት ነው እንጂ ጭራሽ ምድርና ሰማይ አይገናኝም። ሰማያዊነት ስንኖር ደግሞ ምድር ያ ሊገናኝ ይችላል እንጂ አንዴ ስማኝና አሟሟቱን ንገረን። እውነተኛ አሟሟቱን ደግሞ አንተ ንገረን። እንዴት እንደሞተ እውነተኛ አሟሟቱን ንገረን እስቲ አንተ። እውነተኛ አሟሟቱ እንዴት እንደሞተ የሞተው ታሞ ነው።
እንደውም ታላቅ እህቴ ነበረችና አሞ ስለነበረ ሆስፒታል አንተን ቤት አስገብተን ነው እኔ ጎረቤት ምግብ ልበላ ሄጄ ስመጣ እነሱ ታናሽ ወንድሜም አለ አሸናፊ ጉልላት ይባላል ቁጭ ብለዋል እንቅልፍ ወስዶታል ምናምን ብለው ማለት እኔ ስመለስ እሱ አርፏል አይዞ ወንድማችን አይዞ እሺ እኔ አወራዋለሁ አንዴ ሚውት አድርገው አንተ ጋር ድምጽ ስላለ ነው ሚውት አድርገው አሁን ወንድማችን ይገባኛል ስሜትህ እውነት ለመናገር ባንተ በሞተ ወንድምህ ላይ መነጋገር በራሱ ከባድ እንደሆነ ይገባኛል በጣም ነው የምረዳህ ግን በቤተ ክርስቲያን ላይ ነው እንግዲህ እርሱ እግዚአብሔርን አገልጋይ የነበረ ሰው ነው አገልግሎ ወደ ፈጣሪው ነው ሄደ አንደኛ ስጋው ደግሞ ሲያቀብል የነበረ ሲቀድስ የነበረን ሰውዬ በነገራችን ላይ ኤርሚያስን የት ነው ታውቀዋለህ አንተ ኤርሚያስን እስኪ ንገረኝ ስለ ኤርሚያስ የተወሰነ ሰው የሚያመጣላቸው ምናምን እሱ ነው ማለት አውርዶ የሚያራግፈው የሚመዝነው ምናምን እሱ ነው ግን ቢጨፈልጉት ልጆቹ ናቸው እሺ አስተማሪ ከ14 አይከራይም ለምን ነው 15 ሌላ ቦታ በቃ የቆየ ሰው ስላልፈለገ አዲስ ሰው ላስገባ ወይ ደግሞ አሰርቷት ዳገታተይም ያንተ ደግሞ አይደል አብን በለው እኮ ያንተን ስለቆየ ዛቤ ስላልፈለገ ነው አይጨምርም ብለው እንጂ ወይ ደግሞ ሊያሰራው ነው አሰርቷ 18 ያከራየው ረጅ ሰበናም ትገባ ነበር በ17 ነው እግዚአብሔር አዎ ሰበን ይሄው እና በሌላ ባለፈው ሄደን ሰበን ጤና ጣቢያው ጋር ዛያ የሚገዛው ቤት በቃ 17 18 እንደሚከራይ የተባለ ነው እግዚአብሔር ማለት አዎ ያው ሰደት ያለ ሴራሚክ ነው ሰደት ያለ ኪችን ያለው ቁምሳጥን ያለው ቤት ማለት ቤት የሚገርም አሰራር ያው ላይ ነው እናንተ ሩቅ ነው አታውቁም ላይ ሩቅ ነው እናንተ 13 በቃ ፊት ቀጥታ ወደ ላይ ነው ስራዬን መጨመር ነው ታስከታች ማለት ነው አንድ ጊዜ አይሰማም አንድ ጊዜ እየተቆራረጠ ነው እያሉ ስለሆነ ነው አላቋረጥም ተቀጥላለህ አንድ ጊዜ ከይቅርታ ጋር ከታች ያሉት እየሰማ ነው አይደለም እያሉ ስለሆነ ነው ያስቆ ኮፒ ሊንክ አድርጉት እንት ሸራ አሁን ድምጻችን ይሰማል ለኛ ይሰማል ለታች ላለው ወደ 873 ሰው ይከታተላቸዋል እታች ያለው ሰው ነው እየሰማ ያልሆነው እና እኛን ሰማቸዋል እስኪ ካሜራችሁን ዝጉት እስኪ ምናልባት እንችላለን እኛ
ካሜራችሁ በማንኛውም ሰዓት መገኘት በቁሉ አባታችን ይሰማል። ደምረው እኔም በማንኛውም ሰዓት ማቅረብ ይችላል። እኔን ደምሮ በማንኛውም ሰዓት ማቅረብ ስለሚችል መግባት እንችላለን በማንኛውም ሰዓት። ስለዚህ አበበ ጉልላት ማለት እኛን ያስተማረ ዲያቆን ስለሆነ ቀለሜ ደግሞ የሚያወራው አበበ ከእውነት የራቀ ሐሰት ስለሆነ አበበ ጉልላት በህረ ነው የሚባለው። አያታችሁ በህረ ነው። በኩራ አያታችን በህረ የሚባል ትርጉም የለም። አበበ ጉልላት በኩረ ነው። በህረ ነው ያለው እሱ። አበበ ጉልላት በኩረ። አሁን ቀጥል እስኪ አውራ ይሰማል እያሉ ነው። ቀጥል አጠራር አበበ ጉልላት በኩረ ነው የሚባለው። ስለዚህ እሱ የሚፈልገው ምንድነው? ማሳት እንደ ተኩላ በጎቹ በዚህኛው መሽን አልተሳካለም። ወንድሜ ላይ እረፍ፣ ወንድሜ በሰላም ይረፍበት። እሱ ወደ ክርስቶስን ሳይክድ አምላክን ሳይክድ ወደ እውነት ካረፍክ እረፍ። በምችለው መንገድ ሁሉ ያለ የማይፈቅድ ነው እንጂ በሌላው አማርኛ በወጣ ባለው አማርኛ ልበቀልህ እችላለሁ። እንደዚህ ግልጽ በሆነው አማርኛው ግን አስተምሯችን ክርስትናችን አይፈቀድም። በቀል ዲያብሎስ ነው። እኛ ምንድነው የምናደርገው? ቀኛን ሲመታ ግራን ስጠው ነው የሚለው። እንደዛ ሆኖ ነው እስካሁን ድረስ ዝም ያልነው። ይሄ ከዛሬ ነገ ልቦና አግኝቶ ወደ እውነተኛው ነገር ገብቶ ይተዋል በሚለው ነው። ለዚህ በፈለጋችሁ ሰዓት ቀጠሮ ያዙልኝ። አጋጣሚ ሆኖ እግዚአብሔር ነው ልጁ ደውሎ ናና መልስ ስጥ እንደዚህ ይሰማል ድምጻችን ይሰማል። ጻፉልን ከታች መልካም እየተሰማ ከሆነ እሺ ቀጥል። መልስ ማገባ ቦታ መጥቼና መልስ የምሰጠው ናና እንደዚህ እያለ ነው ስሰጠ አንተ ያለህ እንዴት ዝም ትላለህ? ያልክ ምንድነው የምታደርገው? ስለዚህ እኔ ከቀደሰበት ቤተክርስቲያን ደብዳቤ ጽፌ እስከ ሲኖዶስ ድረስ ሄጄ ለሃይማኖት ተቋም አስቆማለሁ የሚለው እቅድ አለኝ። ግን ነገሮች ስላልተመቻቹልኝ ነው ስለው ናና እስኪ ዝም በልና ላይ በገባና መልስ ስጣቸው፣ እውነቱን ሰው ይመስክራል። ለዛ ነው የመጣሁት። ብዙ አጣበልሽ ነበር። አረ ምንም እንዴ ሰላም ብዙ ነገር ታረጉ ከሆነ አይደለም ቀለም ወርቅ አለላው ቀን አንገት ማስደፋት እንችላለን። ስለ ክርስቶስ እንደዛ አረጉ እንዲፈጠረ ክርስቶስ ወስጋው ደም እንዲያደረጉ የሚባለው ነገር በቃ ንገሩ በቃ ተውት ተው በቃ የሚገባው ከሆነ እውነቴን ነው የምላችሁ። ተው በቃ የምታወራው ነገር ሐሰት ነው። እውነቴን ነው የምላችሁ። ይሄንን አስተሙት በቃ እኔ ቆይ አንተ ደሜ ይሰማል። ዳዊት አሁን ይኸውልህ ማልቀስ አይጠበቅበትም። ያው በቃ ማልቀስ አይፈልግም። እኔ ደሜ እንደማውቀው አበበ ጉልላትን እንደማውቀው
አበበ ጉልላትን እንደማቀው ቀለሜንም እንደማቀው ነገር ያለው ያኔ በስልክ እንኳን አይደለም ስለዚህ ቀጣጣውልን ለምን ያለቀሰ ነው እንደምታውቁት ነው ማለት በቃ አሁን ምንም ያንዳንድ ማለት ስሜቱም ማለት ነው በቃ በኋላ ደግሞ እንደዚህ አይነት ነገር ሲነሳ ባንስ ፎሎወር ለመሰብሰብ ራስን ለማከማቸት እንደዚህ አይነት ነገር ሲነሳ በጣም ከባድ ነውና ታውቁታላችሁ እኛ የአንድ ሀገር ልጆች ነን ወንድሙን ያስተማረ ወንድሙን ያሳደገኝ ሌሎችም የሀገሩን ካህናት ማቅረብ እንችላለን እኛ ችግር የለብንም መቃብሩን ሄደን በቪዲዮ ማሳየት እንችላለን ችግር የለብንም እኛ የተቀበረበትን መቃብር ጭምር ማለት ነው አንዴ ስማኝና ቀለመወርቅ አይተንፍሱ ቤተክርስቲያን ላይ ምን አይነት ባህሪ ነበረው ንገረኝ እስቲ ምን አይነት ባህሪ ነበረው ብራዘር ሳታለቅስ ንገረን እንዴት እንደወጣ ንገረን ከቤተክርስቲያን ከሃዲ ነው ድሮም ከልጅነቱ ጀምሮ ንገረን ቆይ አንዴ ሚውቱን አብራና አስረዳት ምን አይነት ሰው እንደሆነ ከቤተክርስቲያን ይደባደብ እንደነበረ አንተ እዛው ስለነበርክ ቤተክርስቲያን ቀሳውስትን ይደበድብ እንደነበረ ካህናትን ያንጓጥጥ ይሳደብ እንደነበረ ንገረን ያው አንተ ያላ ሚውቱን አብራ ሚውቱን ከኔ በላይ የኔ የአጎቴ አብሮት የቀደሱት እዛው አሁን በቅስና የሚያገለግሉ አሉ ቀለመወርቅ ምን አይነት ሰው ነው ብትለው ቀለመወርቅ ኃይለኛ ሰው ቀማኛ ሃይማኖት ያለው ሰው ኃይለኛ ነው አይባልም ሃይማኖት ያለው ሰው አክባሪ ለሰው ተገዢ ለሰው ታዛዥ ነው እሱ ምን አይነት ኃይለኛ ሳይሆን ጥሩ ሰው ነው የሚባለው እኔ እንደማውቀው እንደ ሃይማኖት ያስተምሩ ግን ከላይ ኃይለኛ ነው ከተባለ ዘራፊ ተሳዳቢ ቀማኛና ነገረኛ ነው ጥሩ ሰው ደግሞ የሚባለው እከሌ ጥሩ ሰው ነው ከተባለ እከሌ ጭምር ነው ሃይማኖተኛ ሰው አክባሪ ለታላቆቹ ታዛዥ ቤተክርስቲያን ከታሰው ከቤተክርስቲያን ወጣ ብሎ አንድ 10 ሜትር አይሆንም ቤት ወራቅ ብሎ ነው ከዘራ ይዞ ነው የሚጠብቀው ስለዚህ ያን አንዴ ጥሩልኝ እስኪ አስገቡኝ ፌስ ይውጣና ከኔ ጋር ያውራ ሊክድ ይችላል ያላቀም እንደዚህ ነው ብሎ ሊል ይችላል ግን እኔ አበበ ጉልላት ልጅ ሶስተኛና ሹ ካሱ ጉልላት በኩረ የመባል ነኝ አሁን ምንድነው ቀለመወርቅ አይተንፍሱ አንድ ትልቅ ክህደት አድርጓል በአበበ ጉልላት ምን አይነት ክህደት ቤተክርስቲያን አድርጋ የማታውቀውን በቅዱስ ቁርባን ውስጥ መርዝ ተጨምሮ ይሰጣል ብሎ የተናገረው ፕሮፓጋንዳ አለ ውሸት ነው ይሄው እየሰማችሁ ነው ውሸት ነው ቤተክርስቲያን ውስጥ በቅዱስ ቁርባን መርዝ ተደርጎ ለማንም አይሰጥም ይሄው ተሰጠ ሞተ ሆዴን አቃጠለኝ እያለ ነበረ ሆዴ ተቃጠለ እያለ ነበረ የሞተው አለ ሲሞት ሆዴ ተቃጠለ እያለ ነበረ የሞተው ይሰማል እሱ ብቻ ሳይሆን እምነቱንም ሊቀይር ነበር እምነትንም ከተማ ስመጣ ዳንተ ሆናለሁ ብሎ ነበር ነው ያለ እምነቱን ራሱ ሊቀይር ነበር አንዴ ስሙን ቀሲስ ስልካችን ሊዘጋ ነው ቀጠሮ ያዙልን ቀጠሮ ስልካችን ሊዘጋ ነው ይሰማችኋል እኔ ደውዬ አገኛለሁ በቃ ቻርጅ አድርጎ በቃ ችግር የለውም ውረዱ እኔ ደውዬ አገኛለሁ ቀጠሮ ያዙልን ስልካችን ስክሪንሾት አድርገን በቃ እኔ ደውልልሃለሁ ጋይስ እኔ ደውልልሃለሁ አንዴ አዳምጡኝ ይቅርታ አንዴ አዳምጡ ውረድ በቃ አንዴ ቆይ ደሜ አንደኛ ራሳችሁን ጠብቁ አንተ ያስወረድካቸው አውተውን ከታች እያዳመጡ ከሆነ ሀብተወልድ አንተም ራስህ ኃላፊነቱ ሰድና እየሰማኝ ነው ሀብተወልድ
እየሰማሁ ነው ቀሲስ እየሰማሁ ነው። አዎ የሰውዬ እግዚአብሔር እየሰማሁ ነው። እሺ እግዚአብሔርን የማይፈራ ሰውን የማያከብር ሰው ነፍሰ ገዳይ ነው። እውነት ለመናገር ያልሞተ በህይወት የሚያውቀውን ሰውዬ ማለት በህይወት የሚያውቀውን ሰውዬ በመርዝ ገደሉት አለ አንደኛ። ሁለተኛ ያልሞተን ሰውዬ ድምጽ አምጥቶ ይሄ ነው ብሎ ነው ያቀረበው። የማን የቀሲስ በትረ በህይወት ያሉ ኦኬ በስቱዲዮ የተቀረጹትን ቅዳሴ ነው ያቀረበው። ያልሞተን ሰውዬ የእሳቸው ድምጽ ነው ብሎ ነው ያቀረበው ያልሞቱት። ኦኬ አበበ ጉልላት ደግሞ እንደሚታወቀው ወንድሙ ነው እዚህ ጋር የመጣው የቤተክርስቲያን አገልጋይ የነበረ ጭምት የነበረ በጣም መልካም ሰው የነበረ ሰው። ይሄ ሰው በዚህ ታሞ ነው የሞተው እንጂ ቤተክርስቲያን አገልጋይ የነበረ ለቤተክርስቲያን በጣም ተቆርቋሪ የነበረ ሰው ነው። እንዳለው እሱ በቅዱስ ቁርባን አይደለም የሞተው አንደኛ። ሁለተኛ ያሰማው ድምጽ ያልሞተን ሰው ድምጽ አምጥቶ የሱ ነው ያለ። ሁለቱን ነገር ፕሩፍ አድርገናል። አንደኛ አበበ ጉልላት በቅዱስ ሥጋው በክቡር ደግሞ አልሞተም። ሁለተኛ ያቀረበው ድምጽ ያበበ ጉልላት ሳይሆን የቀሲስ በትረ መሆኑን አሳይተናል። ስለዚህ ሀብተ ወልድ የምታረግልኝ ምንድነው? እነዚህ ልጆች የሰውዬ በተለያየ መንገድ ሊያጠቃቸው ስለሚችል ራሳቸውን እንዲጠብቁ አድርግ። ሀብተ ወልድ ራሳቸውን ይጠብቁ። ምክንያቱም ውጭ ሀገር ነው የሚኖረው። እንደሚታወቀው ከልጅነቱም ጀምሮ ቀለመወርቅ በዱላ የሚያምን በጉልበት የሚያምን እግዚአብሔርን የማይፈራ ቤተክርስቲያንን የማያከብር የነበረ ሰው። ስለዚህ እንደዚህ ያለ ወሮ በላ እና ይሄ እግዚአብሔርን የማይፈራ ሰው ልጆቹን ሊያጠቃቸው ስለሚችል ኦኬ ራሱን በርግጥ የሱን ቤተሰብ ይኖረዋል ምንም ጥያቄ የለውም። ስለዚህ ልጆቹ አንድ ነገር ቢሆኑ ከዚህ በኋላ በነገራችን ላይ ጉዳዩ የቤተክርስቲያን ይሆናል። እነዚህ ልጆች መረጃ በመስጠታቸው ምክንያት የሆነ አጠቃቸዋለሁ ካለ ኦሬዲ ዓለም ሰምቶታል። ኦኬ ወንድሙ ቀርቧል። በውሸት ስለከሰሰ ሌላ ብዙ የሚወጡ መረጃዎች ስላሉ ልጆቹ አንዲት ነገር ቢሆኑ ከዚህ በኋላ ቀለመወርቅ ልጆቹን መጠበቅ ግዴታ አይኖርበት። ኦኬ እንደዚህ ቀደሙ ይዋሽ መቀጠል ስለማይችል ኦሬዲ ሪከርድ ተደርጓል ይሄ ጉዳይ እና ልጆቹ ራሳቸውን እንዲጠብቁ አድርግ። ደምረው ደውልላቸውና ራሳቸውን ይጠብቁ። በሌላ ቀን ግን ቀጠሮ አስይዘህ በስነ ስርዓት ወይ ቅዳሜ እናደርገዋል። ቅዳሜ ኦሬዲ እኮ እኔ ዲቤት ጠርቼው ነበር በዚህ ጉዳይ ላይ ኦሬዲ ፕሩፍ ሆኗል ከወዲሁ። ስለዚህ በዚህ አጋጣሚ ለወንድሙ መጽናናትን ለቤተሰቡ መጽናናትን አጠቃላይ በዚያ ቤተክርስቲያን ያንን ቤተክርስቲያን ጭምር ነው የተከሰሰው። ቤተክርስቲያን እንኳን የሁላችን ናት ግን ካህናቱን እዚያው የቀበሩትን ሰዎች በስሙ እውነት ለምላክ በእግዚአብሔር መንግስት ያለ ነው ወንድማችን ይሄ ሰው እና ግን የዋሸው አንደኛ ቀለመው እንትን ማነው አበበ ጉልላት በህረ ነው ያለው። በህረ ሳይሆን በኩረ ነው። እሱ ከበትረ ጋር ለማመሳሰል ነው የሞከረው። ቀለሜ ትናንትና ሙሸታም ነበረ። ከልጅነቱ ጀምሮ እግዚአብሔርን የማይፈራ ነበረ። ዛሬም የማይፈራ ነው። ዛሬም ተሳዳቢ ነው። ዛሬም በቤተክርስቲያን ላይ የሚያምጽ ነው። ይሄንን ሰው ደግሞ ፕሮቴስታንቶች ወንጌላዊ ብለው ይዘው ወንጀለኛን ሰው ወንጌላዊ የሚሉ እንዳጠቃላይ የጴንጤቆስጣን ማለት የውድቀት ምልክት አድርገን እንወስደዋለን። ይሄን ሰውዬ የማታወግዙ ከሆናችሁ እናንተ ፔንቴኮስታል በአጠቃላይ እኔ ፔንቴኮስታል እያልኩ ነው ከዚህ በኋላ ማወራ እንትኖችን ሉተራንን አልጨምርም፣ መካነ ኢየሱሶችን አልጨምርም። ፔንቴኮስታል መጽሐፍ ቅዱስን ገልብጦ እንደ ሙስሊም የሚረዳ ተሳዳቢን የሚያነግስ ለተሳዳቢ ማበረታቻ የሚሰጥ ነው ፔንቴኮስታል። ይሄንን የማያወግዝ በሙሉ የቀለመወርቅን ከዚህ በኋላ ላይ በላይ ቁጭ ብሎ የሚያዳምጥ በሙሉ ዋሽታል ይቅርታ ጠይቅ እማይል በሙሉ የቀለሜ የራሱ ተመሳሳይ ወንበዴና ተሳዳቢ ነው ብዬ ነው ወሰው። ይቅርታ አድርጉ። እኔ በቤተክርስቲያን ላይ እንደዚህ ዋሽ ይቅርታ ጠይቃለሁ። ዋሽቷል። በሞተ ሰው ላይ ቁማር ተጫውቷል። ይሄንን ነው ማለት እንፈልገው። በጣም እናመሰግናለን አቶ ወልድ ደምዬ በጣም ተባረክ። አንተ ጀግና ነህ። ጀግና የእውነት ነው። ስለዚህ ልጆቹ ራሳቸውን እንዲጠብቁ አድርግ አደራ።
አየን እነሱ እኔ ላይ ራሱ ወንድምየው እዚህ አዳማ አለና ወንድምየው እዚህ አሁንም ያዳመጠ ነው ወንድምየው እዚህ አዳማ አለ የኔ ጓደኛዬ ነው ወንድምየው ጓደኛዬ ነው ሰርግ ሲያረግ እኔ ነበርኩ አብሬው አንድ ቤተክርስቲያን ነበር ያኔ ፔንቴ በነበር አንድ ምንፍቅና ውስጥ ነበር አሁንም እንደዛው አለና እኛ ባለማዕተቦች አንገታችን ይበጠሳል እንጂ ለሚበጠሰው አንገታችን አንፈራ ለሚበጠሰው አንገታችን አንፈራ ይሄን ማዕተብ ግን አንገታችንን ካልበጠሱ በቀር ሊበጥሱብን አይችሉም ማዕተቡ እግዚአብሔር ከኔ ጋር እንዳለ ምልክቴ ነው የመዳኔ ምልክት ነው እኔ ጋር የሚመጣ ማንኛውም ጋንንት አሰራር እግዚአብሔር በኃይሉ ችሎት መልአኩን ልኮልኝ እየገለባበጠ እያየው ነው ቀሲስ እያየው እምነግሮት እውነት የሆነ ነገር እምነግሮት ማለት ነው እያየው አንድ ቀንም ማለት ነው በእግዚአብሔር አሁን ባለውበት በእግዚአብሔር ተጠራጥሬ አላውቅም እግዚአብሔር ይመስገን መጽሐፍ ቅዱስ ሲናገር ያውቃሉ እርጅናህን በዘይት አለመልማለሁ ይላል ይኸው ለመለመ እኔ ኦርቶዶክስ ኮንኩ በኋላ እግዚአብሔር በሚያውቀው የእውነት መንገድ ከተገለጠልኝ በኋላ ለመለም አሁንም እየገለጽኩ ያለሁትኝ እዚህ ቅድስት ተዋሕዶ ቤተክርስቲያን ላይ የሚነገርባት ውሸት ነው እያልኩ እየገለጽኩ ነው ከሚናገሩባት ውሸት ከሚናገሩባት ሰዎች መካከል አንዱ ቀለሜ ነው አንደኛ ቀለሜ የሚያደርጋቸው ነገሮች ነው እያንዳንዱን እየገለጽኩ ያለሁት ስለዚህ እዚህ ያላችሁ ፕሮቴስታንቶች እዚህ ያላችሁ ጴንጤቆስጣሎች እዚህ ያላችሁ ሉትራኖች ስሙኝ ቅድስት ተዋሕዶ ቤተክርስቲያን እውነተኛ የሆነውን ክርስቶስ ኢየሱስን በአደባባይ የምትሰብክ እውነተኛ አስተማሪ ናት እውነተኛ ግንድ ላይ መጣበቅ ከፈለጋችሁ ኑ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ክርስቶስ ኢየሱስን አንደኛ አርጋ የምትጠቀም ራስ አርጋ የምትሰብክ ራስ አርጋ ክርስቶስ ኢየሱስን ያለምንም አጋዥ ብቸኛ አዳኝ ነው ብላ የምታምን ለማዳን ከሰማይ የወረደ እሱ ብቻ ነው ብላ የምታምን መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠ ይህ ነው ብላ የምታስተምር የሐዋርያት ሥራ ምዕራፍ 4:12ን ፒላር የሆነውን ትምህርቱን የምትናገር ወገኖቼ በቅዳሴ ላይ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 32 ያለውን የምትሰብክ ኦርቶዶክሳዊ ቤተክርስቲያን ናት አንድ ነገር ልጨምርላችሁ ወንድሞቼና እህቶቼ በዓለም አደባባይ በኢትዮጵያ አደባባይ ቀን ቆጥራ ቀን አዘግታ ስለ ክርስቶስ ኢየሱስ የምትሰብክ ትክክለኛ ኦርቶዶክስ ናት ካቶሊክ አይደለም ፕሮቴስታንት አይደለም ልንገራችሁ ጥምቀቱን የምታሳየን ኦርቶዶክስ ናት ስቅለቱን የምትናገርን ኦርቶዶክስ ናት ትንሣኤውን የምትናገርን ኦርቶዶክስ ናት ወንድሜ መወለዱን የምትናገርን ኦርቶዶክስ ናት ቀን አዘግታ ካላንደር አዘግታ ከዚህ የበለጠ ወንጌል የለም እኔ ይሄ ወንጌል ነው በኦርቶዶክስ ውስጥ በርቶልኝ ለካ ተሳስቼ ነበር ብዬ የተመለስኩት ወንድሞቼ ልንገራችሁ በጥስጥስ ባለ ምንም አባት በሌላችሁ አባት የላችሁ እናንተ አባት የላችሁ እኔ ቀሲስ ሁሉም ኦርቶዶክሳዊ አባት አለው አባት ፈውስ ነው የሚሰማው ያልተሸቃቀጠ ያልተሰነጣጠቀ ያልተበጠጣጠሰ ሃይማኖት ውስጥ ነው ያለነው አንድ ዶግማ አለን ያልተከፋፈለ ያ ዶግማ የሚናገረው ቀሲስዬ አላወቁትም ስለ ክርስቶስ ኢየሱስ ነው የሚናገረው በጣም ነው የሚገርመኝ ከበራልኝ በኋላ ሚስጥረ ሥላሴ ስለ ክርስቶስ ይናገርበታል ሚስጥረ ሥጋዌ ስለ ክርስቶስ ይናገርበታል ሚስጥረ ጥምቀት ስለ ክርስቶስ ይናገርበታል ሚስጥረ ቁርባን ስለ ክርስቶስ ይናገርበታል ሚስጥረ ትንሣኤ ሙታን ስለ ክርስቶስ ይናገርበታል ከዚህ የበለጠ ምን አይነት ወንጌል አለ ወገኖቼ ምን አይነት ወንጌል አለ አይምሮአችሁ ተበርዟል እውነቴን ነው የምላችሁ አይምሮአችሁ ተበርዟል በተለይ ከዚህ ቅድስት ተዋሕዶ ቤተክርስቲያን የወጣችሁ ወንድሞቼና እህቶቼ ሳታውቁ የወጣችሁ ወንድሞቼና እህቶቼ ኑ እላችኋለሁ እኔ የቀመስኩትን ብርሃን ኑና ቅመሱ ኑ ተመለሱ እውነቴን ነው የምላችሁ ተሸውዳችኋል እንደኔ እኔም በወሬ ነበር የወጣሁት እቺ ቤተክርስቲያን ጣዖት አምላኪ ናት 44 ጣዖት በዚህ ቤተክርስቲያን አለ ተብዬ ተነግሬ ነው የወጣሁት ወንድሞቼና እህቶቼ ገባችሁ ድንግል ማርያም አምላክ ናት ተብዬ ተነግሮኝ ነው የወጣሁት እንዴት ሰው
አምላክ ይሆናል ብዬ ነበር የወጣሁት። ግን ውሸት ነው። ቀሲስ እያሉ ይሄን ምስክር መመስከር አልነበረብኝም። ይቅርታ አድርጉልኝ ቀሲስዬ፣ ይቅርታ። ያው እንግዲህ ምን ላድርግ፣ ጥሬ ነው። ይቅርታ አድርጉልኝ፣ ይፍቱኝ፣ ይባርኩኝ ቀሲስ። አይ ሰበክ እኮ በጣም ይገባል። ጎበዝ ነህ። በጣም እያገለገልክ ያለው አገልግሎት በጣም ግሩም ነው። በርታልን፣ ጠንክርልን ወንድማችን። በዚህ አጋጣሚ የአበበ ጉልላት ልጆች ካሉት እውነቴን ነው የሆነ ነገር ማድረግ እንዳለብን ይሰማኛል። በስሙ ተዋሽቷል። የተጎዳ ቤተሰቡ ይኖራል እና የሆነ ነገር እናረጋለን። የሆነ ነገር አሰባስበን ሰፖርት ማድረግ እንዳለብን ይሰማኛል። ማድረግ እንችላለን ደግሞ እውነት ለመናገር እና ቤተክርስቲያኗንም እዚህ ያለችው ቤተክርስቲያን እንደተባለው ቀላል ነገር ስላልሆነ ቤተክርስቲያኗ ስለተወነጀለች ይሄን ጉዳይ ለወደ ቅዱስ ሲኖዶስ ለጠቅላይ ቤተ ክህነት በደብዳቤ መንገድ እንዲያሳውቁና ይሄንን ጉዳይ የቤተ እምነቱ የሚወክለው ሰው ይሄ ሰው በቤተ እምነቱ በኩል መግለጫ እንዲወጣ ቤተክርስቲያንን አጠቃላይ እሱን ወክሎ በፕሮቴስታንቱ ወክሎ ስለሆነ የሚያወራ በእነሱ በኩል የተነገረው ነገር ይቅርታ መጠየቅ እንዳለበት እኔ አምናለሁ። በጣም አደገኛ ክስ ነው። በነገራችን ላይ በክርስቶስ ስጋና ደም ላይ ነው ይሄ ሰውዬ የዋሸው። ቤተክርስቲያንን ገዳይ ናት ብሎት ነው የተናገረው እና እንግዲህ በእግዚአብሔር ሞት የሞተው ሁሉ ሰው በቤተክርስቲያን ላይ ነው የተዋሸው። ስለዚህ ዛሬ ኤርሚያስ ማን እንደሆነ በትንሹ ነው ገና የኮኔክሽኑ በደንብ ተስተካክሎ በዝርዝር በነገራችን ላይ እነ ኢዮብ እነ ሌሎችም አሉ በሚዲያ ቢያቀርቡት ደስ ይለኛል። ሚዲያ ያላችሁ እነ ማን ነው ሚዲያ ያላችሁ ልጆች ማን ነበሩ? ማን ነበር ይሄ ደም የነገረኝ እስኪ ሚዲያ ያለው ልጅ ማን ነበር ስሙ? የትኛው ሚዲያ? ብዙ ሚዲያዎች አሉ። የዮኒ ሚዲያ፣ የሎዛ ሚዲያ አለ፣ ቋንቋይነሽ ሚዲያ አለ፣ የኢዮብ ዘሚካኤል ሚዲያ አለው። ብዙ ናቸው እንግዲህ የኦርቶዶክሳዊ ሚዲያ። ባለፈው የታሰረው ማለት ነጋሽ አለ። ጸጋዬ እንኳን ውጭ ነው መሰል ያለው። ስለዚህ በሚዲያዎችም ቀርቦ ይሄን ጉዳይ በጥርት ባለ ሁኔታ ማስረጃው ስታወጡ ምንድነው መሰላችሁ? አሁን አንዳንድ እዚህ ጋር የሚያጭበረብሩ የቀለሜ ደቀ መዛሙርትን እያየሁ ነው። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን ብለንም አናውቅም። አበበ ጉልላት የሚባል ሰው ይኑር አይኑር፣ ሊኖር ይችላል ላይኖር ይችላል። ለምሳሌ ከበደ ደስታ የሚባል ሰው ሊኖር ይችላል። ሊኖር ይችላል። እሱ አይደለም ሰውየው። አንደኛ እኛ ያልነው በቅዱስ ቁርባን ገደሉ ስላለ ውሸት ነው። በቅዱስ ቁርባን ሞተ የሚባል ሰው ቢኖር እንሰማ ነበር። አንደኛ። ሁለተኛ ወንድሜ ነው አብሮ አደጌ እያለ ያሰማው ድምጽ ያልሞተ ሰው ነው። ማን ነው እሱ? ቀሲስ በትረ ናቸው። የእሳቸው ድምጽ እያሰመ ያበበ ጉልላት አብሮ አደጌ ነው ወንድሜ ላከልኝ እያለ ያለቀሰበት ሁለቱም ተጋልጧል ማለት ነው። ውሸት ነው። ሁለተኛ አበበ ጉልላት በኩረ እንጂ በህረ የሚባል የለም። እኛም ትናንትና ገምተን በህረ የሚባል ስም አለ ወይ? ኦሮምኛ ነው? ትግረኛ ነው? ጉራጌኛ ነው? ምንድን ነው? ግዕዝ አይደለም። በህረ የሚባል ስንል ነበር። ያው ተጋልጧል። ስለዚህ አሁንም ይሄን ሰው የሚሰሙ ሰዎች ይኖራል። በሚያሳዝን ሁኔታ እኔ ምን አይነት ጨለማ ውስጥ መግባት ነው ይሄ? በእውነት ምን አይነት ህሊና ቢስ መሆን ነው? ስለዚህ በሚገባው ከልጅነቱ እስከ እድገቱ
ታብረን ነበር እንገናኛለን በአካልም እንገናኛለን ያው ችግር የለውም እግዚአብሔር ይመስገን አሁንም እዚህ ከታች ያላችሁ ሰዎች ቀሲስ ዲበኩሉ አበበ ጉልላትን አውቁትም ሞተ አልሞተም ብለው መረጃ አልሰጡም የተናገሩት ስለ ዲያቆን በተ ነው በቃ ፔሬድ እንድታቁም ያልገው ማለት አለቀ ይሄው ዛሬ ጠራ አለቀ ይሄን እንድታቁ ነው የምፈልገው አዳምጡ እስኪ እንደው ዝም ብላችሁ ያልነውን ነገር አዳምጡ በደንብ ስሙት አንዴ ላሰማችሁ ይረሳሉ ወንድሞቻችን ወጥቶ በሙሉ እየመራ ያለው በውሸት ነው yes ልመና በውሸት ነው ገንዘብ የሚሰበሰበው በውሸት ነው ትምህርቱ የውሸት ነው ለማንኛውም እስኪ ዛሬ ግትልትሉ እንስማውና መቼስ መልስ እንስጥኝ አብሮኝ ይቀርስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ልጆች ቁጭ ብሎ ተሰምቶ ነበር እና እኔ አለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ልብ አድርጉ አንደኛ አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው ቀለመወርቅ አይተንፍሱ አበበስ ምን አይነት ዛሬ ተረጋግጧል ስሙ ማለት ነው እንግዲህ ይሄ ኦፊሻል ስሙ ስለሆነ ነው ምን አይነት ሰው ነበር ከቤተክርስቲያን ሰው ሲጣላ ዱላ ይዞ ከተማ ላይ የሚጠብቅ ዱለኛ ሰው ማያከብር ቤተክርስቲያንን በጣም ይደፍር የነበረ በቤተክርስቲያን ላይ አመጻ ያበዛ የነበረ ገና እዚያው ሆኖ ልብ አድርጉ እሱ ግን የሚለውን አዳምጡ የሚያምር ወጣት አልቆ ድምፃዊ ወንድሜ ድምፁን ልኮልኝ ነበር እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው የጥቅምት መድኃኔዓለም ያውራጃው ከተማ ላይ ክብረ በዓል ስላለ ያውራጃው ከተማ ላይ የታገር ነው እዛ ሄዶ እንዲቀድስ አንደኛ አውራጃው ላይ ያለው አይደለም መድኃኔዓለም ያለው አውራጃው ላይ አይደለም ትልቁ ደብር ያለው ምናምን ይያሉ ልጆቹ ሲናገሩ ስለነበረ ስሙ ተጋበዘ እሺ በጣም ድምፃዊ ነው ተገጠር ያውራጃው ከተማ ዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ ተቃጠለ ብሎ አለ ቆይ አንዴ ቆይ ወንድሜ ደወለልኝ ምናልባት ድምፁ ካለ እዚሁ አሰማችኋለሁ ቅዳሴ ላይ ያበበ ጉልላት ድምጽ ልብ አድርጉ ያበበ ጉልላት ድምጽ ላሰማችሁ ነው ስሙ በደንብ እባካችሁ ጴንጤቆስጣኖች አዳምጡ በደንብ ላይ በላይ መጣ ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ የማንን ድምጽ ያበበ ጉልላት በሉት በመድኃኒት ማለት ነው አበበ ጉልላት ይባላል አብሮ አደጌ ነው አበበ ጉልላት ኦኬ ያቆራ አበበ ጉልላት እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም አብሬው ቀደስኩ አብረን የቆምን ስሙት የሱ ድምጽ ነው እንደው ይሄንን ልቅሶ ሲሰሙ ጴንጤዎች እንደምን ይሰማቸዋል
በመድኃኒዓለም እንደው ስትሰሙ እንደዚህ ሲያለቅስ ስትሰሙ ሪሊ ይሄ ሰው የጤነኛ ነው ብላችሁ ነው የምታስቡት? እንዴ አሁን ስታስቡት አብሮ አደገን ይሄ ድምጽ በነገራችን ላይ አሳያቸዋለሁ ከዩቲዩብ ላይ የቅዳሴ ራሱ ከየት ላይ እንደወሰዱት ማለት ነው ቅዳሴውን ራሱ እና እንደዚህ ሲነፈርቅ እንደዚህ ሲያለቅስ በውሸት ይሄ ድምጹ ላምጣው ብሎ ያበበ ጉልላት ድምጽ ብሎ ነው ያመጣው። ስለዚህ ይሄ ሰው ያልሞተም ነው ማን ይሄ ባለ ድምጹ ሰውዬ ቅድስን አብሮ አፈር ታይቶ ያደገ ባንዶ ዝና ያደገ ያበበ ጉልላት ይባላል። በነገራችን ላይ ያለቀሱት ለሱ ብቻ አይደለም ብሏል። አባቴም ሌሎችም ብዙ ዘመዶችም ሞተዋል እና ለነሱ ሁሉ ነው እንጂ ያለቀሱት ለሱ ብቻ አይደለም ብሏል። እንግዲህ በእውነቱ ሳያሳብብ ቢያለቅስ ለቤተሰቡ ራሱ ሰካራም ነው አሉ። ሲሰክር ድሮ ከ40 50 ዓመት በፊት የሞተውን ሰው እያሰበ ያለቅሳል ይባላል ሰካራም። ወንድሜ ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ሲገባ እንዳንተ ነው መሆኑን ፈልገው ይኸው ስም ሲያጠፋ ወንጌል መስክሬለት አሁን ይሄ በሃይማኖቱ ላይ የሞተን ሰውዬ እምነቱ ምንፍቅና ነበረበት እኮ ነው እያለ ያለው ለመቀባባት አብሮ እንደሱ ማለት ነው። በነገራችን ላይ ይሄ ከዚህ ቤት የሚወጡ ታድሶነን ምናምን የሚሉ ሰዎች ደንበኛ ማሳያቸው ደንበኛ እነሱ ይወጡና ከዚያ በኋላ ሌላ ሰው ስም ይቀባሉ። ለምን ሰዎች እንዲጠራጠሩት ለማድረግ ከቤተ ክርስቲያን ልክ ሰዎቹ ተጠራጥረው እና ይሄ ሰውዬ የሞተን ሰው እንኳን ሳይቀር ይኸው እንደምታዩት ኦርቶዶክሳዊ ሰው የተቀበረ ሰው በሉት ቆንጆ የሚያምር ልጅ እንኳን የገደሉት ወንድሞች ናቶች አልከሻ አልወጣልኝም። አብሮ አደጌ ነው በሉት በርጌታ ወለኔንም እየምላችሁ አብሮ አደጌ አብሬ ቀደስኩት አንድ ቀን ነው ከብፁዕ አቡነ ናትናኤል ልጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ከዩቲዩብ ላይ ያሳያቸዋለሁ ድምጹን ከየት እንዳመጡት የአባ ገብረወልድ መጋቢ ስብሐት አባ ገብረወልድንና የዚያን ጊዜ ዲያቆን አሁኑ ቀሲስ በትረን ድምጽ ከየት ላይ እንዳመጣው አሳያቸዋለሁ። ኦኬ እርሶ ዩቲዩብ አካውንት ካለ ዩቲዩብ ላይ ለቀቁት ቀጥታ ግቡና ዩቲዩብ ላይ ቀሲስ ዲኩሉ ይቆራረጣል እና ያና ቤተሰቦቼ እንደዛ ነው ገባችሁ እንደዛ ነው እውነት ይገለጣል የቤተ ክርስቲያን እውነት ተደብቆ አይቀመጥም ውሸተኞች በአደባባይ ዩቲዩብ ላይ ተመልከቱት ይሄ እንትኑ ቀረጻው እንደምታዩት ቀረጻው ከ10 ምናምን ዓመት በፊት ነው ይሄ ቀረጻው እና ወንድማችን በቅርብ ቀን ግን እንደምታዩት ከ10 ወር በፊት ቴን መንዝ ይላል ይሄ ቅዳሴው ይሄ የቆየ ነው። አባ ገብረወልድ እኒህ አባት እዚህ ላስቤክ Thank you.